በክለባችን በጥብቅ የሚፈለገው ኤሪክ ኤደርሰን እንግዲህ ማንቸስተር ሲቲዎች በ65 ሚሊዮን እንደሚያስፈርሙት በጣም እርግጠኛ እንደሆኑና ከወኪሉ ጋር ንግግር እንደጀመሩ እንግዲህ ፋብሪዞ አሳውቋል። ዩናይትዶች ሲጠበቅ የነበረውን የሃሪ ማጉዌር ኮንትራት ማስፈረማቸውን እንግዲህ ይፋ አድርገዋል። 5 የእንግሊዝ ቲሞች በቀጣዩ ሻምፒዮንስ ሊግ መሳተፋቸውን ተከትሎ እንግዲህ ዩናይትድ 95% በሚቀጥለው ሻምፒዮንስ ሊግ ውድድር እንደሚሳተፍ እንግዲህ ኦፕታ አሳውቋል። ሊሳንድሮ ማርቲኔዝ አየርላንድ ከተጓዘው ዋና ቡድን ጋር እንግዲህ ትሬኒንግ ሲያደርግ ታይቷል። ለዛም ለልሱ ጨዋታ እንደሚደርስ እንግዲህ ዩናይትዶች እርግጠኛ ናቸው። አማድ ዲያሎ ማይክል ካሪክ ትክክለኛው የዩናይትድ አሰልጣኝ እንደሆነና የዩናይትድ ዲኤንኤ እንዳለው ያምናል። ግን ደግሞ የሱ ቆይታ በተጫዋቾቹ እንዳልሆነም አክሎ ተናግሯል። የማኑኤል ጋርቴ ነገር እርግጥ ሆኗል። ከዩናይትድ እንደሚለቅ እንግዲህ ፋብሪዞም አሳውቋል። እነዚህ ዩናይትድ ስለተመለከቱ አዳዲስ ነገሮች በዚህኛው ቪዲዮ ነገራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ዩናይትድ ሲጠብቀውና ሲናፍቀው ወደ ነበረው እንግዲህ ወደ አውሮፓ ሻምፒዮንስ ሊግ ሊመለስ እንግዲህ አሁን ላይ ነገሮች በጣም ተመቻችተውለታል። በእንግሊዝ ፕሪሚየር ሊግ እንግዲህ አሁን ላይ 5 ቲሞች እንግዲህ ለተከታታይ 2 ዓመት እንግዲህ ወደ ሻምፒዮንስ ሊጉ እንደሚያልፉ ተረጋግጧል። ትላንትና አርሰናል ስፖርቲንግ ማሸነፉን ተከትሎ እንግዲህ 5 ቡድኖች ወደ ቀጣዩ ሻምፒዮንስ ሊግ እንደሚያልፉ ተረጋግጧል። ዩናይትድ 3ኛ ደረጃ ላይ ነው ያለው። ከሌሎቹ ቲሞች ሴፍ የሆነ ቦታ ላይ እንደሚገኝ እንግዲህ ከዚህ ቀደም እናውቃለን። ከቀሩ 7 ጨዋታዎች ዩናይትድ 10 ፖይንት የሚያገኝ ከሆነ ሻምፒዮንስ ሊግ ቦታውን እንደሚያረጋግጥ በጣም ግልጽ ነበረ። አሁን ደግሞ ነገሮች በጣም ተመቻችተውለት እንግዲህ ኦታ በቁጥራዊ መረጃ እንግዲህ ባወጣው መሰረት 95% ዩናይትድ በሚቀጥለው ሻምፒዮንስ ሊግ እንደሚሳተፍ ነው እርግጥ ያደረገውና ከቪላ ጋር ያለን የነጥብ ልዩነት እንግዲህ ተቀራራቢ እንደሆነ እናውቃለን። ከሊቨርፑልና ከቼልሲ ጋር ያለን የነጥብ ልዩነት ነው ሰፋ ያለ ጋፕ ያለውና እነሱንም በቀጣይ ጌሞች የምናገኛቸው ቲሞች ስለሆኑ ከነሱ የነጥብ መውሰድ የምንችል ከሆነ ደግሞ ነገሮችን በደንብ እርግጥ ያደርጓልና ለዩናይትድ ሻምፒዮንስ ሊግ ምን ማለት እንደሆነ እናውቃለን። የዩናይትድ የመጀመሪያ እቅዳቸው በዚህ ዓመት ሲጀምሩ ሻምፒዮንስ ሊግ ነው። ማይክል ካሪክ ይሄንን ነገር እንደ ትልቅ ስራ ነው የሚታየለት። ወደ ሻምፒዮንስ ሊግ ዩናይትድ መመለስ ማለት ቀላል ነገር አይደለምና ባለፉት ዓመታት እንግዲህ ቻምፒዮንስ ሊግ ቦታ ለማግኘት በጣም እድለኞች አልነበረም። በአውሮፓ ሊግ እንግዲህ ባለፈው በፋስከ ፋይናል ደርሰን እንግዲህ በፋይናሉ ጨዋታ እንደተሸነፍንና የአውሮፓ ሊግ ዋንጫ ማተር ወደ ሻምፒዮንስ ሊግ የሚወስደንንም ትኬት ነው እንግዲህ ያጣነውና በዚህኛው ዓመት ደግሞ ያለምንም የአውሮፓ መድረክ 40 ጨዋታዎችን ብቻ ዩናይትድ በአንድ ሲዝን የሚያደርግበት በጣም አነስተኛው ጨዋታ የሚያደርግበት ዓመት ሆኖ እንግዲህ ተመዝግቦ ተጫዋቾቹ እንደዚህ ሌሎቹ በአውሮፓ መድረክ ፉክክር ላይ ገጥመው በኤፍኤ ካፕ ጨዋታቸውን ሲያደርጉ ዩናይትድ ከእንግሊዝ ወጥቶ እንግዲህ ወደ አየርላንድ ተጉዞ ሌላ የወዳጅነት የሚመስል ጨዋታዎችን የሚያደርግበት ታይም ይደርሳልና ያ እንደ ተጫዋች እንደ ደጋፊ ሊያስቆጫቸው ይችላል፣ ሊያስቆጫቸው የሚገባልም ብዬ አስባለሁና ግን ደግሞ ጥሩ የሚባል ዓመት አሳልፈዋል። ጥሩ የሚባል ነገር በክለቡ ውስጥ አሳይቷል ሁሉም ተጫዋቾች ማለት እንችላለን። የሰሩት ስራ እንግዲህ ፍሬ አፍርቶላቸው አሁን ወደ ሻምፒዮንስ ሊጉ ለመግባት ትልቅ የሚባል እድል ነው እንግዲህ የገጠማቸውና ዩናይትድ ወደ ሻምፒዮንስ ሊጉ እንደሚመለስ በጣም እርግጠኞች ነን። ሻምፒዮንስ ሊግ ከረጅም ጊዜ በኋላ እንግዲህ ቴናግ ነበር ይዞን ሻምፒዮንስ ሊግ የገባ ነው። የነ ኦናና ስህተቶች የምናስታውሰው ነው። ከምድብ የወጣንበት ከዛ ወደ ኤሮፓ ሊግም የገባንበት የምድብ ጨዋታ እያለ ነው የምናስታውሰው። አሁን በሻምፒዮንስ ሊጉ አዲስ ፕላትፎርም መጥቶ እንግዲህ እንደ ሊግ ጨዋታ ሆኖ ከ1 እስከ 8 ያሉት ወደ ቀጥታ ወደ ጥሎ ማለፍ ወጥተው እንግዲህ ከ9 እስከ 4 ያሉት ደግሞ ጥሎ ማለፍ ተጫውተው ድጋሚ 16 ውስጥ ለመግባት የሚጫወቱበትን እሱም ፕላትፎርም እኛ እናቆምና ለዚህ ውድድር ለሻምፒዮንስ ሊጉ ለአዲሱ ፕላትፎርም አዲስ ሆነን ነው እንግዲህ በሚቀጥለው ሲዝን የምንቀጥለውና ቢያንስ ዩናይትድ በሚቀጥለው ሲዝን 8 ጨዋታዎችን አድ እንደሚያደርግ በጣም ግልጽ ነው። ስለዚህ ተጫዋቾች ያስፈልጉታል። አዳዲስ ተጫዋቾች ማስፈረም ግዴታ ሆኖ ስኳዱን ለመቀያየር በሳምንት 2 ለመጫወት የሚያስፈልግ ስኳድ እንደሚያስፈልገን በጣም ግልጽ ነው። በዚህኛው ዓመት ያየነው ደካማ ጎን በሳምንት 2 መጫወት አለመቻል ነው። ዩናይትድ በመሀል ሳምንት ያደረጋቸው ጨዋታዎች ነጥብ ጥሏል። በማይክል ካሪክ ስር ተመልክተናል። በአሞሪም ስር እንዲሁም ስንጥል ነበረ። በማይክል ካሪክ ስር ግን በኢስታሙ በኒካስትሉም ጨዋታ መመልከት ይችላል። በመሃል ቀን የምናደርጋቸው ጨዋታዎች ከባባድ እየሆኑበት መጥተዋልና በሚቀጥለው ዓመት ስኳዱን ሰፋ ሲያደርገው ምናልባት ያ ነገር ይቀርፋልም እያስባለሁና አማድ ዲያሎ እንግዲህ ማይክል ካሪክ ትክክለኛው የዩናይትድ አሰልጣኝ እንደሆነና የዩናይትድ ዲኤንኤ እንዳለው እንግዲህ ተናግሯል። ግን ደግሞ በተጫዋቾቹም እንደማይወሰን ያንን ነገር ተናግሯልና አመራሮቹ ናቸው ይሄንን ነገር የሚወስኑት። ማይክል ካሪክ በዩናይትድ ቤት ትልቅ ነገር እያሳየ እንደሆነም ተጫዋቾቹም ያምናሉ፣ ወጥቶም እየተናገሩ ነው። ማይክል ካሪክን እንግዲህ ከዚህ ቀደም አውቀዋለሁ ሲል እንግዲህ አማድ ተናግሯል። በሚድልስብራው ማይክል ካሪክ አሰልጣኝ እያለ እንግዲህ አማድ በውሰት ሰንደርላንድ በነበረበት ጊዜ እንግዲህ እንደሚያውቀውም ተናግሯልና
ጥሩ የሚባል ግንኙነት እንዳላቸው እንግዲህ ሁላችንም እናውቃለን። ከተጫዋቾቹ ጋር ማይክል ካሪክ ምንም አይሰጥ አገባው ከተጫዋቾቹ ጋር አልገባም። አማድ ከሁሉም እንደውም ምንም አይነት የጎል ሳትፎ የሌለው ተጫዋች ነው በማይክል ካሪክ ስር እስካሁን ድረስ አሲስትም ጎልም አላስመዘገበም። እናም በሞ አስመዝግበዋል። ሴስኮ አሪፍ ላይ ሆኗል። እንደውም ኩኛ ነው። ሌሎቹ አሪፍ ሞመንት ላይ ነው ያሉትና አማድ እንደዚህ ወጥቶ መናገር የሚችል ከሆነ ቡድኑ በማይክል ካሪክ ስር አሪፍ የሚሆን ከሆነ ኔትሮች እየተመለከቷቸው ያሉ አሰልጣኞችን ስንመለከት አሁን ፋብሪጋዝም እንደ አዲስ መጥቷል። ኔግልስማንም አለ። ስለዚህ ቲሙ የሚወደውን አሰልጣኝ ዩናይትድን ያውቀዋል ተብሎ የሚገመተውን አሰልጣኝ እጅ ላይ ሆኖ ጨዋታዎችን እያሸነፈልን ያለን አሰልጣኝ ከዛ ስኳዱን አስፍተህለት ነገሮቹ መመልከት ሲገባ ሌላ አሰልጣኝ መመልከት ተገቢ አይደለም እያሰባለሁ። እንደ ፓትሪክ ኤቭራ ተናግረውታል። ዩናይትድ ቻምፒየንስ ሊግን አያስብም ነበር ማይክል ካሪክ ባይኖር ብሏልና እውነቱን ነው። በሮበን አሞሪም ሳይድ የምር በዚህኛው ዓመት ቻምፒየንስ ሊግ እንገባለን ወይስ ኤሮፓ ሊግ ነው የምንገባው እያለን ነበር። ምስጋና ለራሱ ለኤሪክ ቴናግ ማነው ለአሞሪም ያንን ጋዜጣዊ መግለጫ ሰጠ። በራሱ እጅ ስራውን አበላሸ ማለት እንችላለን። ወደው ተባረረ። ስለዚህ ዩናይትዶች እንደ አዲስ መታደስ ቻሉ። እነዛ የአርሰናል ጨዋታ እነዛ የሲቲ ጨዋታ በሮበን አሞሪም ስር ቢሆን ዩናይትድ ከስድስቱ ነጥብ የትኛውን አንድ ነጥብ ማሳካት ይችላሉ? ጥያቄ ምልክት ነው። እስካሁን ድረስ የመጣንበት መንገድ በጣም ትልቅ መንገድ ነው። ዩናይትድ ሶስተኛ ደረጃ ላይ መቀመጥ ቀላል ነገር አይደለምና ይህንን እድል በአሞሪም ስር ከአንድም ሁለቴ አሳይቶን ነበር። ዩናይትዶች እንኳን ሶስተኛ አይደለም ሁለተኛ ቦታ ላይ መቀመጥ የሚችልባቸውን አጋጣሚዎች በአሞሪም ስር በደንብ አብከናንባቸው ነበርና አሁን ላይ ማይክል ካሪክ እድሎችን ይጠቀማል። የተጠቀማቸው እድሎች ደግሞ ውጤታማ የሚያደርጉ ናቸው። አሁንም እጁ ላይ ነው ሻምፒዮንስ ሊጉ። ከማይክል ካሪክ ዩናይትዶች የሚፈልጉት የሻምፒዮንስ ሊግ መድረክን ማሳተፍ ነው። ከዛ ጥሩ የሚባሉ ጨዋታዎችን ማሳየት ነው። ያን ደግሞ ለማድረግ እያሞከረ ነው። ቀጣዩ የሊድስ ጨዋታ ለዩናይትድ በጣም ወሳኝ ጨዋታ እንደሆነ እናውቃለን። ያንን 3 ነጥብ የሚያሳኩ ከሆነ ነገሮች በጣም እየተፋጠሩ ነው የሚሆነው። እንዲሁም 10 ነጥብ ነበር የሚጠበቅበት። አሁን 5 ቲሞች መሆናቸውን ተከትሎ እንግዲህ 6-7 ፖይንት አገኘ። ዩናይትዶች ወደ ሻምፒዮንስ ሊጉ መሳተፍ የማይቀር ነገር ይመስላልና 95% ቀላል ቢባል አይደለም። ኦልሞስት ወደ 99% እየተቃረበ የመጣ ነገር ነው። ሌሎቹ የሚጥሉበትን ፖይንት አይቶ ከዛ ደግሞ ቼልሲ የሚያሸንፍ ከሆነ ሊቨርፑል የሚያሸንፍ ከሆነ ነገሮችን ያረጋግጣል ብዬ አስባለሁና የሊድስ ጨዋታ ላይ በጣም ወሳኝ ነው። 3 ነጥቡን ማሳካት አለበት ማይክል ካሪክ። በኦልድ ትራፎርድ ያለው ሪከት በጣም አሪፍ ነው። እስካሁን ድረስ ያደረጋቸውን ጨዋታዎች በሙላ አሸንፏል። ስለዚህ ዩናይትዶች ደግሞ በኦልድ ትራፎርድ ያላቸው ሪከርድ በማይክል ካሪክ ስር ብቻ ሳይሆን አመቱን ሙሉ ስንመለከት 2 ጨዋታዎችን ብቻ የተሸነፉት በአርሰናልና በኤቨርተን በ10 ተጫዋች በኤቨርተን የተሸነፉ ነውና የመክፈቻ ጨዋታውን በአርሰናል የተሸነፍንበት ጨዋታ ነው እንጂ ሌሎቹ ላይ ምንም አይነት ሽንፈት አልገጠመንም። ይሄ በጣም አሪፍ የሚባል ሪከርድ ነው። በዚህኛው ዓመት ያሳየ ነው። የሊድሱንም ጨዋታ ያሸንፋሉ ብዬ ተስፋ አረጋለሁና በዛ ጨዋታ ላይ እንግዲህ የሚጠበቀው የተከላካይ መስመራችን ነው። ሃሪ ማጓየር የቀይ ካርድ ሰለባ መሆኑን ተከትሎ ሄቨን እና ሌኒሮ ምናልባት ይመሩታል ተብሎ ሲጠበቅ ነበር። ሊሳንድሮ ማርቲኔዝ አየርላንድ ከተጓዘው ቡድን ጋር እንግዲህ ታይቶ ነበረ። ምናልባት ይደርሳል አይደርስም የሚባሉ ነገሮች ነበሩ። ትሬኒንግ ሲያደርግ ታይቷል። ስለዚህ ዩናይትዶች ማይክል ካሪክም አማራጭ እንዳለውና በሌኒሮ ወይ ደግሞ በሄቨን በሁለቱ መጫወት እንደማይችል በጣም ግልጽ ነው። በጣም ሪስክ የሆነ የተከላካይ መስመር ነው። በሁለት ታዳጊ መጮት ሪስክ እንዳለው አቃለ። ስለዚህ ሊሳንድሮ ማርቲኔዝ ሙሉ ለሙሉ አገግሟል ማለት እንችላለን። የቡድን ትሬኒንግ እያደረገ ነው። እጃችን ላይ የተወሰኑ ቀናቶች አሉ፣ 3-4 ቀናቶች አሉ። የተጫዋች ትሬኒንግ እያደረገ ከሆነ የመሳተፍ እድል አለው። የሊድሱ ጨዋታ ላይ በቋሚ አሰላለፍ ውስጥ ሊሳንድሮ ማርቲኔዝን መመልከታችን የማይቀር ነገር ይመስላልና ለማይክል ካሪክ የጥሩ ዜና ነው። ፓትሪክ ዶርጉ ምናልባት ሊኖር ይችላል ብያችሁ ነበር ከዚህ ቀደም፣ ግን ደግሞ ከዋናው ቡድን ጋር ትሬኒንግ እያደረገ አልነበረም። በግሉ ነው እስካሁን ድረስ እየሰራ የሚገኘው። ስለዚህ ለሊድሱ ጨዋታ የመድረስ እድሉ በጣም ጠባብ ነው። በቀጣዮቹ ጌሞች ግን መመልከታችን የማይቀር ነገር ሆኗል። ማርቲኔዝ መመለሱ ግን ለማይክል ካሪክም ለዩናይትድም ትልቅ ዜና ነው ብለን መናገር እንችላለን። ሃሪ ማጓየር ሲጠበቅ የነበረውን ኮንትራት እንግዲህ አራዝሟል። ዩናይትዶች ትክክለኛ ውሳኔ ወስነዋል። ግን ገበያውን መመልከት ቢችሉበት አጋጣሚ የነበራቸው ካላቸው ታይም አንጻር ዩናይትዶች ያሰቡበትን ቦታ ለመስራት የመሀል ሜዳውን አማካኙን ቦታ ለመስራት ሲሉ እንግዲህ የተከላካይ ቦታ ላይ ሌላ ተጫዋች ለማስፈረም ተፍተፍ ማለት አልመረጡም ሲመስለኝ። ሴንተር ባኮች በጣም ብዙ አሉ። ማርቲኔዝ አለ፣ ማቲያስ ዴሊት አለ፣ ሄቨን አለ፣ ሌኒሮ አሁን ራሱ ሃሪ ማጓየርም ተጨምሯልና ስለዚህ 5 ሴንተር ባኮች አሉን። ግን ደግሞ የማቲያስ ዴሊት የጉዳት ነገርም አለ። ሊሳንድሮ ዝም ተጨማሪ፣ የሁለቱ ደግሞ ልምድ ማነስ፣
ሃሪ ማጉዌር ደግሞ ልምድም አለው ጥሩ የሚባል ፐርፎርማንስም እያሳየ ነው። ወጥ ሆነ አቋም አለው። ከጉዳትም ራሱን ነፃ እያደረገ ነው። እንደ ከሌሎቹ አንጻር ስንመለከተው በቋሚነት ከሚገቡት ከማርቲኔዝ እና ከማቲያስ ዴሊት የተሻለ የሚባል ከጉዳት ነፃ የሆነ ታሪክ አለው ብለን መናገር ይችላል። ኔትሮች ትክክለኛ ውሳኔ ሲሆን ሃሪ ማጉዌር ማቆየት በጣም አሪፍ ውሳኔ ነው። ኔትሮች በቋሚ ያስተላለፍ ማቲያስ ዴሊትም ሆነ ሊሳንድሮ ማርቲኔዝ ጥሩ የሚሆኑ ከሆነ በሁለቱ እንደሚጀምሩ እናውቃለን። በሃሪ ማጉዌር ዋነኛ ተመራጭና የማያደርጉት በጣም ግልጽ ነው። ካላቸው ስኳድ አንጻርና ካላቸው የጉዳት ሂስትሪ አንጻር ይመስለኛል ሃሪ ማጉዌር ማስፈረም የመረጡት እንጂ ማቲያስ ዴሊት ጤነኛ ቢሆን መጫወት የሚችል የሚሆን ሊሳንድሮ ማርቲኔዝ በተመሳሳይ መልኩ መጫወት የሚችል ቢሆን ነው በገበያው ሌላ ተከላካይ ለማስፈረም ይወጣሉ ብዬ አስባለሁ። አንድ አመት በጣም አሪፍ ነው። ዩናይትዶች በሚቀጥለው አመት የሻምፒዮንስ ሊግ ተሳትፎ አላቸው፣ የካርሊንግ ካፕ፣ ኤፍኤ ካፕ። ስለዚህ ብዙ ጨዋታዎች ያደርጋሉ። ተጫዋቾቻቸው የሚያፈራርቁበትም ታይም ይመጣል። ስለዚህ ሃሪ ማጉዌር ማስፈረም ለቡድኑም አሪፍ ነው ብዬ አስባለሁ። ለነ ሌኒሮ ለነ ሄቨን አሪፍ ነገር ያሳያቸዋል። አንድ አመት ቀላል አይደለም። ከሱ የሚቀስሙት ነገር ይኖራል ብዬ አስባለሁ እና እስቲ እንመለከተዋለን እሱንም ነገር። የማኑኤል ጋርቴ ነገር ግን እርግጥ ሆኗል። ፋብሪዞም ይዞት ወጥቷል። እንግዲህ ዩናይትዶች እሱን ለመሸጥ እንግዲህ እርግጠኛ እንደሆኑና ለገበያው ክፍት እንደሆኑ እንግዲህ አሳውቋል። ስለዚህ ዩናይትዶች ሁለት የመሃል ሜዳ አማካኞች ለማስፈረም በገበያው እንደሚወጡ ይጠበቃል። አንድ ተብሎ ነበረ ወይ ደግሞ ሁለት ሊሆን ይችላል። የማኑኤል ጋርቴ ነገር እርግጥ አይደለም ሲባል ነበር፣ ግን ደግሞ ዩናይትዶች ውሳኔያቸውን ወስነዋል። ማኑኤል ጋርቴ በሚቀጥለው ሲዝን በዩናይትድ ቤት እንደማይቆይ እንግዲህ የተረጋገጠ ነገር የሚመስለው። ስለዚህ ከነ ቶላኒ ከነ ኤደርሰን በተጨማሪ አንድ ተጫዋች መመልከታችን የማይቀር ነገር ነው። የወልቭሱ ጎሜዝ አለ። ከዛ የዌስትሃሙ ደግሞ ማቲያስ ፈርናንዴዝም አሉ። ሌሎችም ተጫዋቾች ሊመለከቱ ይችላሉ። የሁለቱን የቶናሊና የኤደርሰን ነገር ከጨረሱ በኋላ ሌላ አማካኝ የምንሰማበት ነገር ይመስለኛልና የኤደርሰን ነገር ግን አሁን ላይ ሲቲዎች አድቫንቴጅ እየወሰዱ እንደሆነና ሲቲ ተጫዋቹን ማስፈረም እንደሚችል ከዓለም ዋንጫ በፊት በጨረስ እንደሚችል እንግዲህ እየተነገረ የሚገኛል። ዩናይትዶች ከ100 እስከ 120 ድረስ ሚሊዮን ሊከፍሉ ይችላሉ የሚሉ ዜናዎች በርከት ብሎ ወጥተው ነበረ። አሁን ግን 65 ሚሊዮን ከፍለው ሲቲ ኤደርሰንን የግሉ ማድረግ ይችላል የሚሉ ዜናዎች አሉ። 65 ሚሊዮን 100 ሚሊዮን የተገመተ ተጫዋች እንዴት ነው በዚህ ዋጋ ሲቲዎች ሊያገኙት የሚችለው ነገር አጠራጣሪ ነው። ይሄን ያህል ዩናይትዶች 100 ሚሊዮን ሲባል ነበረ። ኖቲንግሃሞች ደግሞ ከሲቲ ሊግ ዩናይትድ በዚህ ዝውውር ገፍቶ እንደሚመጣ እያሰቡ በነበረበት ሰዓት ላይ ሲቲዎች ከወኪሉ ጋር ንግግር እንዳያደርጉና ተጫዋቹን ለማስፈረም እየቀረቡ እንደሆነ እንግዲህ ፋብሪዞ አሳውቋል። ስለዚህ ዩናይትዶች በነ ሃሪ ማጉዌር ኮንትራት በነ ሜሪ ኮንትራት በሚወጠሩበት ሰዓት ሲቲ በዚህ በኩል ነገሮችን እየጨረሰ ይመስላል። የሮድሪ ጉዳይ አሁንም አጠራጣሪ ነው። ሲቲዎች ሮድሪን የሚያጡት ከሆነ ደግሞ ዩናይትዶች ይሄ ነገር በጣም እየከበዳቸው ነው የሚመጣው ብዬ አስባለሁና ከአሁኑ ንግግር መጀመር ያለባቸው ከአሁኑ ነገሮችን ማጥናት ያለባቸው ወይ ደግሞ ኤደርሰን ላይ የመጀመሪያ ታርጌታቸው እንደሆነ እናውቃለን። እሱን ታርጌት ትተው ወደ ቶናሊ መሄድ ያለባቸው ይመስለኛልና የኤደርሰን ነገር ከሲቲ ጋር ያለው ነገር በደንብ ጠበቅ እያለ እየመጣና ዩናይትዶች ከዚህ ዝውውር ሊሸነፉ እንደሚችሉ ልክ እንደነ ሲሜኒዮ ሲቲ እንደመረጠው ኤደርሰንም ሲቲን ይመርጣል ብለው ተስፋ እንዳደረጉ ነው እየተሰማ የሚገኘውና ዩናይትዶች ሌላ ሽንፈት በሲቲ ሌላ የሚፈልጉትን ተጫዋች ሊነጠቁም ይመስላልና የኤደርሰን ነገር እኔ በግሌም ከቶናሊ ይልቅ አልመርጠውም። ብዙ ሰዎች ኤደርሰን እያሉ ነው። ኤደርሰን ካጣን ቶናሊ ላይ ያለውን ወጪ አወጥተው ዩናይትዶች ቶናሊ ማስፈረምና ሌላ አንድ አማካኝ መጨመሩ ተገቢ ነው ብዬ አስባለሁ። እስቲ ደግሞ አዳዲስ መረጃዎች ሲሰሙ ይዤላችሁ መጣ ነው የሚሆነው። እስካሁን ድረስ ለዚህ ቻናል አዲስ ሆነው ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኛለን አዳዲስ መረጃዎች እስከሚመጡ ድረስ ኖቲፊኬሽናችሁ ኦን ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።